ለምንወደው ሰው የምንሰጠው ብቸኛው ስጦታ ምን እንደሆነ ታውቃላችሁ? ምንድን ነው? ጊዜ። ጌታችን ኢየሱስ ክርስቶስ ለሚወዳቸው ሰዎች ጊዜ በመስጠት ነበር ፍቅሩን የሚገልጥላቸው። ምቹ ጊዜ ለብቻቸው ይሰጣቸው ነበር። ለቤተሰብ ጊዜ ሊኖር ሰው ባል ለሚስቱ ጊዜ ሊኖር ይገባል። ሚስት ለባል ጊዜ ሊኖር ይገባል። ለልጆች ጊዜ ሊኖራቸው ይገባል። ጊዜ እዚያ ውስጥ ጊዜ ከሌላችሁ እንደ ነፍሰ ገዳይ ናቸው። ለቤተሰብ ጊዜ የሌለው ሰው፣ ለእናቱ ጊዜ የሌለው፣ ለአባቱ ጊዜ የሌለው፣ ለዘመዶቹ ጊዜ የሌለው። አሁን ጊዜ የለም። ለማንም ጊዜ አይሰጥም ሰው። ውላችሁም ገብታችሁ እንደ ዝንጀሮ ስልካችሁን ይዛችሁ ቁጭ። ዝንጀሮ ነው ይሄ። በቆሎ ይዝና አንዳንድ በቆሎ ይዞ ያምጉችላል። በቃ ግጦ ሲጨርስ በቃ እንደዚህ ነው። ጊዜ ክርስቶስ እንዴት ለቤተሰቦቹ ጊዜ እንደሚሰጥ ተመልከቱት። የማቴዎስ ወንጌል ምዕራፍ 13 ላይ ህዝቡን ሁሉ አብልቶ ሸኙ። አብልቶ ከሸኘ በኋላ የራሱ ቤተሰቦች ደግሞ አሉት። እነማን ናቸው? ሐዋርያት። እነሱን ከሸኘ በኋላ እቤት ገብቶ ደግሞ ለእነሱ ጊዜ ሰጣቸው። ተርጉምልን የቅድሙን አሉት። ተረጉምላቸው። ዘሩ እንዲህ ነው፣ በመንገድ ላይ የወደቀው እንደዚህ ነው፣ ቶሎ የደረቀው ዘር ይሄ ነው፣ ፈጥነው የሚሰሙ ናቸው። ይሄ በመንገድ ላይ የወደቀው ዘርና ወፍ የለቀመው ደግሞ ቃለ እግዚአብሔር እየሰማ ወዲያው የሚረሳው ነው። ይሄ ወዲያው በቅሎ ወዲያው ደግሞ የደረቀው ይሄ ወዲያው ሰምቶ በስሜት የሚጠፋው ነው። በቅሎ እሾህ ያሰረው ደግሞ እሾህ አንቆ ያስቀረው ዘር ደግሞ ሰምቶ ጽድቅ እሰራለሁ ስል የሀብት ፍቅርና የዓለም ፍቅር ያሰረው ሰው ነው። በመልካም ዘር ላይ መሬት ላይ የወደቀው ደግሞ ይሄ በመልካም ልብ ላይ የወደቀው ቃለ እግዚአብሔር ነው አለና ለቤተሰቦቹ ጊዜ ሰጣቸው። ክርስቶስ ለ5000 ህዝብም ጊዜ ሰጠ፣ ለቤተሰቦቹም ጊዜ ሰጠ። ስራ ይበዛብኛል ስብሰባውዬ ነው የሚባል ያ ይሰራል። ክርስቶስም ስብሰባ ውሎ ለቤተሰቦቹ ጊዜ ይሰጥ ነበር። ብቻቸውን ማውራት ለሚፈልጉ ጊዜ ይሰጣቸው ነበረ ጌታችን ኢየሱስ ክርስቶስ። ዮሐንስ ወንጌል ምዕራፍ 4 ላይ ያቺ ውሃ ቀጅ ሴት ጊዜ ያስፈልጋት ነበር። ጌታ ምንድን ያደርጋት? ጊዜ ሰጣት። ለዚያው ምቹ ጊዜ። ከሰው መሃል ብታወራ የምታፍርበት ገመና ስለነበራት በስልት ሐዋርያት በራባቸው ሰዓት፣ እሷም ደግሞ ውሃ ለመቅዳት በምትመጣበት ሰዓት ሐዋርያትን ሂዱና ምሳ ገዝታችሁ ከተማ ኑ አሉ። እሷ ደግሞ የምትመጣው ስታገባ ቶሎ ቶሎ ስለሚሞትባት ይቺ ነፍሰ ገዳይ የተባለች ሴቶች ውሃ ሲቀዱ ስለሚሰድቧት በእስራኤል ውሃ ቀዳዱ እንደኛ ስለሆነ ሴቶች ሁሉ ውሃ ቀድተው ቤታቸው ቁጭ ሲሉ በቀትር እሷ ልትቀዳ ሄደች። በምቹ ሰዓት ክርስቶስ ጊዜ ሰጣት። በቀትር ሰዓት ወጓን ሁሉ አዳመጣት። በደንብ አድርጎን ያዳመጣት። እንዲሁ እኮ ይገርማል። እናንተ አሁን በቀትር ሰዓት ፀሐይ እየመታችሁ እንኳን ክርስቶስ ያህል አምላክ እንዲሁ ትልቅ ሰው ቢሆኑ ታዳምጣላችሁ። ጌታ ምቹ ጊዜ ሰጥቶ አዳመጣት። ስለዚህ ጊዜ ስለሰጣት እሷም ልቧን ለሱ ሰጠችው። ጊዜ መስጠት